የብልጽግናው አገዛዝ የህልውና ቀውስ በከፋ ሁኔታ እየተባባሰ በመምጣት በአሁኑ ወቅት የህዝብን የለውጥ ጥያቄ በኃይል ለመጨቆን በአማራ ክልል የተዘረጋው የጦርነት ስትራቴጂ ከፍተኛ ውድቀት እያጋጠመ መሆኑን የሚያሳዩ ዝርዝር መረጃዎች ወጥተዋል። በአገዛዙ ወታደራዊ መሪዎች ላይ እርምጃ ተወስዷል። ሰራዊቱ ከባድ ኪሳራ ገጥሞታል። ከግንባር ዝርዝር መረጃዎችን ይዘናል። የብልጽግና ጄኔራሎች የፉከራ ድምጽና የአውደ ግንባሩ እውነታ ሲገለጽ የፋኖ የነጻነት ጉዞና የአገዛዙ መከላከያ መግቢያ ማጣት በአደባባይ እየታዩ ናቸው። የአገዛዙ ጄኔራሎች እየሸሹ ነው የሚል የፈጠራ ፕሮፓጋንዳ ቢነዙም በተጨባጭ መሬት ላይ ያለው እውነታ ግን የፋኖ ኃይሎች የነጻነት ጉዞ ከቀን ወደ ቀን እየተጠናከረ ስፋት እያገኘ መምጣቱ ያሳያል። በጉዳዩ ላይ ዝርዝር ዘገባ አለን። ወታደራዊ ጥበብና የአማራነት ወኔ በተሞላበት ፍልሚያ የአገዛዙ መደበኛ ሰራዊት፣ የጌዳ ኮማንዶ፣ የሚሊሻ፣ የፖሊስ ኃይሎች፣ የኦሮሚያ ክልል ሪፐብሊካን ጋርድ እንዲሁም ጋቸና ሲርና የስርዓቱ ጠባቂዎች የተባሉ ጥምር ኃይሎች አከርካሪያቸው ተሰብሮ እንዲበታተኑ ተደርጓል። ከወለጋ የተደረገው ከባድ ተጋድሎ ድል መረጃ ተሰሙታላችሁ። የህወሓት መግለጫና የክልሉ ወቅታዊ ውጥረት ሲባባስም የፌዴራል መንግስቱ ወታደራዊ እንቅስቃሴና የአሜሪካ ማዕቀብ የፈጠራ መናወጥ በትግራይ በግልጽ እየታየ መጥቷል። ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት የለንም ሲሉ የህወሓት አመራር ተናግረዋል። በሌላ በኩል ህወሓት ወደ መሃል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጄኔራሉ አጋልጠዋል። በደቡብ አፍሪካ የጸረ ስደተኞች ተቃውሞ ስጋት ምክንያት በመላ አገሪቱ ከፍተኛ የጸጥታ ኃይል ተሰማራ። በደቡብ አፍሪካ የተለያዩ ከተሞች ሊካሄድ የታቀደውን ጸረ ስደተኞች ተቃውሞ ተከትሎ ሁኔታው ወደ ከፍተኛ ሁከትና አመጽ ሊያመራ ይችላል በሚል በመላው ሀገሪቱ ከፍተኛ ቁጥር ያለው የፖሊስና የጸጥታ ኃይል ተሰማርተዋል። የኢትዮጵያውያን ስጋትና ፍራቻ አሁንም ቀጥሏል። ሰላምና ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 24 2018 ዓ.ም የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። የብልጽግናው አገዛዝ የህልውና ቀውስ በከፋ ሁኔታ እየተባባሰ በመምጣት በአሁኑ ወቅት የህዝብን የለውጥ ጥያቄ በኃይል ለመጨቆን በአማራ ክልል የተዘረጋው የጦርነት ስትራቴጂ ከፍተኛ ውድቀት እያጋጠመው መሆኑን የሚያሳዩ ዝርዝር መረጃዎች ወጥተዋል። በትጥቅና በሰው ኃይል የበላይነት አለኝ የሚለው የአገዛዙ ጦር በፋኖ ኃይሎች በተሰነዘሩ የተቀናጁ ጥቃት መዋቅሩ እየፈራረሰና ከፍተኛ ወታደራዊና ሞራላዊ ኪሳራ እየደረሰበት ይገኛል። በወለጋ ቢዛሞ ምድር ለዓመታት በስልታዊ የዘር ማጥፋትና በከፋ ስቃይ ውስጥ የቆየው የኦሮሚያ ክልል አማራ ማህበረሰብ ራሱን በራሱ የመከላከል ተፈጥሯዊ መብቱን በመጠቀም በአገዛዙ ኃይሎች ላይ የማያዳግም እርምጃ መውሰዱን ቀጥሏል። የብልጽግና ስርዓት በአካባቢው ህዝብ ላይ የደገሰውን የጦርነት ጠማቂነትና የእልቂት ሴራ ያከሸፈው የፋኖ ኃይል ያገዛዙን የጦር መዋቅር በመደምሰስ በድል ጎዳና ላይ እንደሚገኝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አይሻ ሰይድ ስር የሚገኙት የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ሰኔ 23 ቀን 2018 ዓ.ም በሆሮ ጉድሩ ወለጋ ዞን አሙር ወረዳ ላይ የተጠናና የተቀናጀ ጥቃት ሰንዝረዋል። አርበኞቹ ትላንት ማለዳ በአሙር ወረዳ በታዳጊዋ ጋምሳ ከተማና ዋሊ ልቁማ በተባለ አካባቢዎች በወሰዱት እርምጃ ያገዛዙ ጠንካራ ምሽግ ሙሉ በሙሉ ደርምሰዋል። በዚህ ልዩ ወታደራዊ ጥበብና የአማራነት ወኔ በተሞላበት ፍልሚያ ያገዛዙ መደበኛ ሰራዊት፣ የጌዳ ኮማንዶ፣ የሚሊሻና የፖሊስ ኃይሎች፣ የኦሮሚያ ክልል ሪፐብሊካን ጋርድ እንዲሁም ጋቸና ሲርና የስርዓቱ ጠባቂዎች የተባሉ ጥምር ኃይሎች አከርካሪያቸው ተሰብሮ እንዲበታተኑ ተደርጓል። ለረጅም ዘመናት የአካባቢው ንጹሃን ማህበረሰብ ሲዘርፉ፣ ሲያፈናቅሉና ሲገድሉ የቆዩት እነዚህ ኃይሎች ከአፈሙዝ ሰዓት የተረፉ ወታደሮቻቸው ደባቅ ተመተው አካባቢውን በመልቀቅ ወደ አሙር ወረዳና ጣቦ ሰንቶም አቅጣጫ መሸሻቸው ታውቋል። በአውደ ውጊያው ላይ በጠላት ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን 43 ወታደሮች ሙተዋል። 29 ወታደሮች በጽኑ ቆስለው 16 የክላሽንኮቭ ጠመንጃዎች፣ 1287 የክላሽ ተተኳሽ ጥይቶች፣ 7 የወገብ ትጥቅና ልዩ ልዩ የጦር መሳሪያ መለዋወጫዎችና ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ውለዋል። ይህ ኦፕሬሽን ያገዛዙን የጦርነት ጠማቂነት ያከሸፈና በአካባቢው የነበረውን የጠላት ኃይል አከርካሪ የሰበረ ታሪካዊ ክስተት ነው ሲሉ የአይሻ ሰይድዝ አርበኞቹ ተናግረዋል። ይህ ድል በጋምሳ ከተማና በአካባቢው ለዘመናት ሲፈጸም የነበረውን ስርዓታዊ ግፍ የቀለበሰ ሲሆን የፋኖ ኃይሎች በአካባቢው ላይ ፍጹም የጸጥታ የበላይነት ማረጋገጣቸው ተገልጸዋል። ብሶት የወለደውና ራሱን ያደራጀው የወለጋ ቢዛሞ አማራ ህዝብ የተጋረጠበትን የህልውና አደጋ ለመመከት ጠላቶቹ ላይ የእሳት ማዕት እያወረደ ይገኛል። የአይሻ ሰይድዝ ሰራዊት የህዝቡን ደህንነት የመጠበቅና ነጻነቱ የማስከበር ተልዕኮውን በጽናት እንደሚቀጥል ያስታወቀ
ሲሆን በአሁኑ ወቅት የፋኖ የነጻነት ኃይል ያገዛዙን የጭቆና ቀንበር በመስበር በየግንባሩ በድል ጎዳና ላይ በፍጥነት እየገሰገሰ መሆኑ ታውቋል። በጎጃም አንድ ሙሉ ሬጅመንት ሲደመሰስ በርካታ ትጥቅ ተማርኳል። በጎጃም ግንባር የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር ባደረገው መጠነ ሰፊ ውጊያ በአገዛዙ ጦር ላይ ከባድና ታሪካዊ ምት አሳርፏል። በጥቃቱ በ54ኛ ክፍለ ጦርና በሳትናው ሻለቃ የተቀናጀ እርምጃ በሞጣ ወረዳ ሞገር ቻይና ካምፕ ሰፍሮ የነበረው የአገዛዙ ኃይል ሙሉ በሙሉ ተመቷል። አንድ ሙሉ ሬጅመንት የአገዛዙ ኃይል ሙሉ በሙሉ ተደምስሷል። በተደረገው አውደ ውጊያ 47 የክላሽንኮቭ ጠመንጃዎች፣ 2 ብሬን መሳሪያዎች፣ 1 ዲሽቃ፣ 1 ስናይፐር፣ 5 አብራራው መሳሪያዎች፣ 4 ኤስኬስ ጠመንጃዎች፣ በርካታ ቁጥር ያላቸው ተተኳሽ ጥይቶችና ወታደራዊ ስንቅ ተማርኳል። ይህ ድል የአገዛዙን ከባድ የጦር መሳሪያዎችን የማንቀሳቀስ አቅም በእጅጉ ያዳከመ መሆኑ ተገልጿል። በሌላኛው ቀጠና በሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ የኮር ስር የሚንቀሳቀሰው የደጃዝማች ተሰማ እርገጤ ክፍለ ጦር ስኬታማ የልዩ ኦፕሬሽን እርምጃ ወስዷል። በይፋትና ጥሙጋ አውራጃ ጣርማብሮ ወረዳ አርማኒያ ቀበሌ ውስጥ በተንቀሳቀሰው የአገዛዙ ታጣቂ ላይ አርበኛ ፋኖ ገዛኢ ዘነበ ባደረገው ጥንቃቄ የተሞላበት ድንገተኛ ጥቃት የአገዛዙ ታጣቂ ኃይል ተሸኝተዋል። 2 የክላሽንኮቭ ጠመንጃዎችና 30 ጥይቶች በቁጥጥር ስር ውለዋል። ይህ አይነቱ ስልታዊ ጥቃት በአገዛዙ ሰራዊት ላይ የደህንነት ስሜት የሚያጣጣና የትግል ምዕራፍ የሚያሳድግ መሆኑ የዙ ህዝብ ግንኙነት ገልጿል። በወሎ በመሃል አማራ ሳይንት ወረዳ ደንሳ ከተማ ጎጃም በር በተባለው አካባቢ ተሸሽገው በነበሩ የአገዛዙ ከፍተኛ ወታደራዊ መሪዎች ላይ ያነጣጠረ ስኬታማ የኦፕሬሽን እርምጃ ተወስዷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀው በመራው ኦፕሬሽን የፋኖ አባላቱ ፋኖ አበጀ የሚያምረውና ፋኖ ደመቀ ዋስዬ ወደ ጠላት ምሽግ በመግባት እርምጃ ወስደዋል። በዚህ ሻምበል ማድረግ የነበረው የሻለቃ መሪ ሻምበል ስንታየውና አጃቢ መሰረታዊ ወታደር ብርካኑ ተሸኝተዋል። የአጃቢ ወታደር ስናይፐር መሳሪያ ተማርኮ ገቢም ሆነዋል። በተያያዘ ዜና የፖለቲካና የፍትህ መዋቅሩን ውድቀት የሚያሳይ ሌላ የህግ ጥሰት በባህር ዳር ከተማ ተፈጽሟል። የአርበኛ ሳሙኤል ባለድል ባለቤትና እህቱ ከሰኔ 2 ቀን ጀምሮ በባህር ዳር 7 ዓመት ታስረው የቆዩ ሲሆን የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በ50 ሺህ ብር ዋስ እንዲፈቱ ቢወስንም ፖሊስ የፍርድ ቤቱን ትዕዛዝ ጥሷል። ተከሳሾቹ ከ7 ዓመት ማረሚያ ቤት ከወጡ በኋላ ከጋምቢ ሆስፒታል ጎን በሚገኘው ሁለተኛ ፖሊስ ጣቢያ እንደገና ታስረው እንደሚገኙ ታውቋል። የአካባቢው ታዛቢዎች የከፍተኛ ፍርድ ቤት ዳኞች ያለምንም ፍርሃት ህጋዊ ውሳኔ መስጠታቸውን ቢያደንቁም የፖሊስ አመራሮች ግን የህግ የበላይነትን እየጣሱ መሆኑን ገልጸዋል። እነዚህ በተለያዩ ግንባሮች የተመዘገቡ ተከታታይ ስልታዊ ድሎች የሚያሳዩት አገዛዙ የቱንም ያህል የህዝብን ሀብት ለጦርነት ቢያፈስም በቁርጠኝነት የሚመራውን የፋኖን የህልውና ጉዞ ለመግታት አለመቻሉንና የኃይል ስትራቴጂው ሙሉ በሙሉ እየከሸፈ መምጣቱን ነው። የብልጽግና ጀነራሎች የፉከራ ድምጽና የአውደ ግንባር ሁኔታ ሲገለጽ የፋኖ የነጻነት ጉዞና ያገዛዙ መከላከያ መግቢያ ማጣት በአደባባይ እየታዩ ናቸው። የብልጽግና አገዛዝ ከፍተኛ ወታደራዊ መኮንኖች በአውደ ግንባር እየደረሰባቸው ያለውን ተከታታይ ሽንፈትና ከባድ ኪሳራ ለመሸፈን የቃላት ፉከራቸውንና የፕሮፓጋንዳ ዘመቻቸውን አጠናክረው መቀጠላቸው ተሰማ። የምስራቅ ዕዝ በብር ሸለቆ ማሰልጠኛ ማዕከላት ትላንት ገብተው የማይወጡ ያሰለጠናቸውን አዲስ ምልምል ወታደሮችን ባስመረቀበት ወቅት የምስራቅ ዕዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የፋኖ ኃይሎችን ኢላማ ያደረገ የዛቻና የፉከራ መልእክት አስተላልፈዋል። ሌተናል ጀነራል መሐመድ ተሰማ በምርቃው ላይ ባደረጉት ንግግር የፋኖ ኃይሎችን የጥፋት ኃይሎች ያሉ ሲሆን የጥፋት እጃቸውን እያሳጠር ነው እንገኛለን፣ እየሸሹ ነው በማለት የቃላት ማስጠንቀቂያ ዛቻቸውን ሰጥተዋል። ጀነራሉ አክለውም የምስራቅ ዕዝ ገናና ታሪክ በማንሳት በህገ መንግስት የምትመራ ሀገራችን እያጸና የመጣ ጀግና ሰራዊት ነው ሲሉም በመሬት ላይ ያልታየ ጀብደኝነት በማንሳት አሞካሽተዋል። በተጨማሪም የኢትዮጵያን እድገትና ብልጽግና የማይመኙ የውስጥና የውጭ ኃይሎች የከፈቱትን ጥቃት ከሌሎች የሰራዊት ክፍሎች ጋር በመሆን በብቃት የመከተ ዕዝ ነው በማለት ተመረቁ የተባሉ ኃይሎች ለማበረታታት ሲሞክሩ ታይተዋል። የኢትዮጵያ ሉዓላዊነትና ልማትን ለማስተጓጎል የሞከሩ ኃይሎችን የጥፋት እጃቸውን እያሳጠር ነው እንገኛለን ያሉት ሌተናል ጀነራል መሐመድ ተሰማ ከሰሞኑ ባቀኑበት የደጋዳሞትና ብር አዳማ ቀጠና ከአዛዡ እስከ ተራ ወታደር አስክሬን መልቀማቸውን የዘነጉ መስለዋል ሲሉ ታዛቢዎቹ አስረድተዋል። ይህ የጀነራሉ ንግግር በሰፊው የተተቸ ሲሆን በርካታ ወታደራዊና ፖለቲካዊ ተንታኞች ንግግሩን የኪሳራ መሸፈኛና የፍራቻ ለቅሶ ሲሉ ጠርተውታል። አገዛዙ በአማራ ክልልና በተለያዩ አውደ ግንባሮች በህዝባዊ የፋኖ ኃይል ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እየደረሰበት ባለበት በአሁኑ ወቅት መሰል የጀነራሎች ፉከራ የሰራዊቱን የወረደ ሞራል ለመገንባት የሚደረግ ከንቱ ጥረት ተደርጎ ተወስዷል። ታዛቢዎች እንደሚሉት የአገዛዙ ጀነራሎች ወታደራዊ አቅማቸውና ስልታቸው በአውደ ግንባር በፋኖ ስልታዊ ጥቃቶች የከሰመ በመሆኑ መሬት ላይ ያለውን እውነታ ለመቀየር የቃላት ጦርነት ላይ ተጠምደዋል። አዲስ ምልምሎችን አስገድዶና አታሎ በማስገባት በጦርነት ማገዶነት እየተጠቀመ ያለው አገዛዙ መግቢያ በማጣቱና ስትራቴጂካዊ ቦታዎችን እያጣ
በመምጣቱ ምክንያት በከፍተኛ ድንጋጤ ውስጥ እንደሚገኝ ይነገራል። የአገዛዙ ጀነራሎች እየሸሹ ነው የሚል የፈጠራ ፕሮፓጋንዳ ቢነዙም በተጨባጭ መሬት ላይ ያለው እውነታ ግን የፋኖ ኃይሎች የነጻነት ጉዞ ከቀን ወደ ቀን እየተጠናከረና ስፋት እያገኘ መምጣቱን ያሳያል። የፋኖ ኃይሎች እንቅስቃሴ ስኬታማ ሊሆን የቻለበት ዋነኛ ምክንያት ደግሞ ሙሉ የህዝብ ድጋፍ መኖር መሆኑን ታዛቢዎቹ ጠቅሰዋል። የፋኖ ኃይል ከህዝብ የወጣና በህዝብ ጉያ ውስጥ የሚንቀሳቀስ በመሆኑ የህዝብ ሙሉ የሎጂስቲክ የደህንነትና የሞራል ድጋፍ አግኝቷል። ታግሎ ለማታገልና የህዝብ መብትና ደህንነት ለማስከበር የተነሳ ኃይል በመሆኑ ያገዛዙን ቅጥር ሰራዊት በጽናት መመከት ችሏል ብለውታል። የፋኖቹ የአካባቢውን መልካም ምድር ጠንቅቀው የሚያውቁና የህዝብ ደንታ የሌለውን ያገዛዙ ሰራዊት በተበታተነና ስልታዊ በሆነ ጥቃት ማዳከም ችለዋል በማለት የብልጽግና ጀነራሎች በማዕከልና በየምርቃው መድረክ የሚያደርጉት ፉከራ ያገዛዙ ውድቀት መግቢያ ማጣት ከማሳየት ባለፈ በቁርጠኝነትና በህዝብ ድጋፍ ወደፊት እየገሰገሰ ያለውን የፋኖን የነጻነት ጉዞ ሊያስቆመው እንደማይችል ታዛቢዎቹ በስፋት እየገለጹ ይገኛሉ። ህወሓት ወደ መሃል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጀነራል ጻድቃን ገብረትንሳኤ አጋልጠዋል። በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጀነራሉ ተናግረዋል። ጀነራሉ በህወሓት ወታደራዊ ዝግጁነት ላይ በሰጡት ማብራሪያ በአፋርና በአማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸሙ ህወሓት የትኩረት አቅጣጫውን ቀይሯል ብለዋል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሃል ሀገር ለመገስገስ አስቦ እየተንቀሳቀሰ መሆኑን ጀነራሉ ጠቁመዋል። ጀነራሉ በምዕራብ ኢትዮጵያ በኩል ሲሉ በቤኒሻንጉል ጉሙዝ ክልል በኩል ማለታቸው ነው። የህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን የገለጹት ጀነራሉ በተለይም ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋል ብለዋል። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ መሆናቸው ተጨባጭ መረጃዎችን እንቅስቃሴዎች መኖራቸውን ተናግረዋል። ሱዳን ውስጥ ለዓመታት የተደራጀው አርሚ 7 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብለዋል። በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጀነራሉ ሌሎቹ ተጨማሪ አርሚዎችም ሊጨመሩ እንደሚችሉ ፍንጭ ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው ወደ አርሚ 7 ተቀላቅሏልም ብለዋል። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙን ጀነራሉ ገልጸዋል። ህወሓት ወደ መሃል ሀገር ሰብሮ ለመግባት መርጧል በተባለው ቤኒሻንጉል ጉሙዝ በኩል አርሚ 7 ከሱዳን ጦር ጋር አሰልፎ መዋጋቱን ጀነራል ጻድቃን መረጃ እንዳላቸው ተናግረዋል። አርሚ 7 እስከ ጉምሩክ ድረስ ዘልቆ በመግባት ውጊያ አድርጎ ተመቶ ወደ ኋላ መመለሱን ጠቁመዋል። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱንና አርሚ 7 ጉምሩክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማረበት አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን የሚያመላክት ነው ብለዋል። ይሁን እንጂ ፌዴራል መንግስት በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡ ጀነራሉ ገልጸዋል። ከውጭ ወደ ውስጥ ለማጥቃት የተያዘው ወታደራዊ እቅድ ከህወሓት ጀርባ ያሉ ኃይሎች ቀጥተኛ ድጋፍ ለመስጠት እንዲያመቻቸው የተሰላ ነው ብለው እንደሚገምቱም ጠቁመዋል። ለህወሓት ጀርባ ተሰልፈዋል የሚባሉት ግብጽ፣ ሻዕቢያና የጀነራል ቡርሃን ጦር ህወሓት ከሱዳን በኩል ካጠቃ ከጀርባቸው በቅርበት የሎጂስቲክ ድጋፍ ለማድረግ እንደሚጠቀሙበትም ገልጸዋል። ምንም እንኳን የጥቃት ትኩረቱ ከውጭ ወደ ውስጥ ቢሆንም በተከዜ በኩል ወደ ወልቃይት ሰብሮ ለመግባት ሊሞክር እንደሚችል ጀነራሉ ጠቁመዋል። ወልቃይት ላይ ከሱዳን በተከዜ በኩል ጥቃት ሊከፍት እንደሚችል ከዚህ ቀደም ሲገለጽ የነበረ ቢሆንም መንግስትም በዚያው ግንባር ከፍተኛ ኃይል አሰማርቷል። በተያያዘ ዘገባ የህወሓት መግለጫና የክልል ወቅታዊ ውጥረት ሲባባስ የፌዴራል መንግስት ወታደራዊ እንቅስቃሴና የአሜሪካ ማዕቀብ የፈጠረው መናወጥ በትግራይ በግልጽ እየታየ መጥቷል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ማምሻውን በሰጡት ጋዜጣዊ መግለጫ በትግራይ ክልልና በፌዴራል መንግስቱ መካከል ያለው የፖለቲካና የጦርነት ውጥረት አሁንም በከፍተኛ ደረጃ ላይ እንደሚገኝ የሚያሳዩ መረጃዎችን ይፋ አድርገዋል። መግለጫው በተለይም በክልሉ እየታየ ባለው አዲስ የወታደራዊ ኃይል እንቅስቃሴና በድርጅቱ ላይ ከተጣለው ዓለም አቀፍ ማዕቀብ አንጻር ያገዛዙ መዋዠቅና ቀውስ ፍንትው አድርጎ ያሳየ ነው ተብሏል። ወይዘሮ ፈትለወርቅ በመግለጫቸው ካነሱት አበይት ጉዳዮች አንዱ የፌዴራል መንግስት ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ መሆኑን ነው። ምንም እንኳን ኃላፊዋ የዚህን ወታደራዊ ዝውውር ዝርዝር ዓላማና ስልታዊ ምክንያት በግልጽ ባያብራሩም ድርጊቱን በቅርበት እየተከታተሉት መሆኑን መግለጻቸው ከበስተጀርባው ከፍተኛ ስጋትና አለመረጋጋት እንዳለ ያሳያል። በምዕራብና በምስራቅ ትግራይ መካከል የሚደረገው ይህ የጦርነት እንቅስቃሴ የአገዛዙ የጸጥታ ስትራቴጂ አለመረጋጋትና በክልሉ ላይ ያለውን የቁጥጥር ስጋት የሚያንጸባርቅ ነው። ህወሓት ይህንን መረጃ ወቅታዊና ወሳኝ በማለት ይፋ
ይፋ ማድረጉ በውስጥ ያለውን ወታደራዊ መተማመን ማጣትና የፌዴራል መንግስቱን ቀጣይ እርምጃ በስጋት የመጠባበቅ አባዜን ያሳያል። ሰሞኑን የዩናይትድ ስቴትስ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ የጣለውን የቪዛ እገዳ አስመልክቶ ወይዘሮ ፈትለወርቅ የሰጡት ምላሽ ድርጅቱን የውስጥ መናወጥና የተናደደ ስሜት በግልጽ ያሳየ ነው። ኃላፊዋ እርምጃ በግለሰቦች ላይ ሳይሆን በህወሓት መርሆች ላይ ያነጣጠረ ነው በማለት ለማስተባበልና ጉዳዩን የርዕዮተ ዓለም ጥቃት ለማስመሰል ቢሞክሩ ማዕቀቡ የቡድኑን አመራሮች በዓለም አቀፍ መድረክ ምን ያህል እያገለላቸው እንደመጣ ማሳያ ነው። ህወሓት በማንኛውም ጫና ውስጥ ቢሆንም በመሰረታዊ መርሆቹ ላይ እንደማይደራደር ቢገልጽም ተከታታይ የዲፕሎማሲ ምቶች ግን የድርጅቱን የቁልቁለት ጉዞ እያፋጠኑት ይገኛሉ። በሌላ በኩል ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት የለንም ሲሉ ኃላፊዋ ተደምጠዋል። ማዕቀቡን ተከትሎ የህወሓት አመራር ወደ አዲስ አበባም ሆነ ከሀገር ውጭ የመጓዝ ፍላጎት እንደሌላቸው መግለጻቸው ድርጅቱ ራሱን ከዋናው የሀገሪቱ የፖለቲካ ማዕቀፍና ከዓለም አቀፉ ማህበረሰብ እያገለለ መምጣቱን በገዛ አንደበታቸው ያረጋገጡበት ሆነዋል። ይህ አይነቱ አቋም የዲፕሎማሲ ውድቀትን በልህ ለመሸፈን የሚደረግ ከንቱ ጥረት ይመስላል። ኃላፊዋ የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መብት መሆኑን በድጋሚ አንስተዋል። ይህ የተለመደ የፖለቲካ ካርድ ድርጅቱ በገጠሙበት የውስጥና የውጭ ጫናዎች ሳቢያ የህዝብ ድጋፍ ፍለጋና የፖለቲካ ትኩረት አቅጣጫን ለማስቀየር የሚጠቀምበት ስልት መሆኑን በተደጋጋሚ ይተቻል። ለአሜሪካ መንግስት ባስተላለፉት መልእክት አሜሪካ ቀጠናዊ ጥቅሟን ማስከበር የምትችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ መሆኑን መግለጻቸው በአንድ በኩል ማዕቀቡን እያጣጣሉ በሌላ በኩል ግን ከአሜሪካ ጋር ለመስራትና እውቅና ለማግኘት ያላቸውን ከፍተኛ ጉጉትና ፍላጎት ያሳየ የተቃረነ አቋም ሆኗል። የህወሓት መግለጫ ድርጅቱ በአሁኑ ወቅት ያለበትን ወታደራዊ ስጋት፣ የዲፕሎማሲ መገለልና የፖለቲካ መዋዠቅ በግልጽ ያሳየ ነው። የፌዴራል መንግስቱ ወታደራዊ እንቅስቃሴም ሆነ የአሜሪካ ማዕቀብ በአካባቢው ላይ ያለውን የአገዛዝ መዋቅር ይበልጥ ውጥረት ውስጥ የከተተውና ቀጣዩ የክልሉ ዕጣ ፈንታ በከፍተኛ አለመረጋጋት ውስጥ እንዲወድቅ እያደረገው መሆኑን አመላካች ነው። በደቡብ አፍሪካ የጸረ ስደተኞች ተቃውሞ ስጋት ምክንያት በመላ ሀገሪቱ ከፍተኛ የጸጥታ ኃይል ተሰማራ። በደቡብ አፍሪካ የተለያዩ ከተሞች ሊካሄድ የታቀደውን ጸረ ስደተኞች ተቃውሞ ተከትሎ ሁኔታው ወደ ከፍተኛ ሁከትና አመጽ ሊያመራ ይችላል በሚል ስጋት በመላ ሀገሪቱ ከፍተኛ ቁጥር ያለው የፖሊስና የጸጥታ ኃይል ተሰማርቷል። ይህ መጠነ ሰፊ የጸጥታ ኃይል ስምሪት የተደረገው ጸረ ስደተኛ አቋም ያላቸው የሀገሪቱ ቡድኖች ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ ያስቀመጡት ይፋዊ ያልሆነ ቀነ ገደብ ትላንት ማክሰኞ ማክተሙን ተከትሎ ነው። የተቃውሞ ሰልፉ ዋነኛ መናኸሪያ ትሆናለች ተብላ በተጠበቀችው የኢኮኖሚው መዲና ጆሃንስበርግ በአሁኑ ሰዓት ባልተለመደ ሁኔታ ከፍተኛ ጸጥታ ሰፍኖ ይታያል። ሰልፉ ይካሄድባቸዋል ተብለው በተገመቱ ጎዳናዎች ላይ የሚገኙ አብዛኛው መንደሮችና የንግድ ተቋማት ጥቃት እንዳይደርስባቸው በመስጋት በራቸው ተዘግተዋል። የደቡብ አፍሪካ ፖሊስ ኃይል በከተማዋ ዋና መንገዶች፣ አደባባዮችና ስልታዊ ስፍራዎች ላይ በመኪናና በእግር እየተዘዋወረ ጥብቅ ቁጥጥርን በማድረግ ላይ ይገኛል። ጥብቅ የጸጥታ ቁጥጥር ቢኖርም በአንዳንድ አካባቢዎች ተናጠል የሀብት ውድመትና የዘረፋ ሙከራዎች ተመዝግበዋል። በጆሃንስበርግ ታሪካዊና ትልቅ ከተማ በሆነችው ሶዌቶ ውስጥ የውጭ ሀገር ዜጎች ንብረት የሆኑ መደብሮችን ሲዘርፉ እጅ ከፍንጅ የተያዙ 5 ሰዎች በፖሊስ ቁጥጥር ስር ውለዋል። በተመሳሳይ መልኩ በግዛቱ ውስጥ የሰዎችን ሱቅ ሰብረው በመግባትና በመዝረፍ የተወነጀሉ ሌሎች 5 ተጠርጣሪዎች መታሰራቸውን የአካባቢው ፖሊስ አረጋግጧል። በኳዙሉ ናታል ዋና ከተማ በሆነችው የባህር ዳርቻዋ ደርባን የውከት ስጋቱ ተከትሎ በርካታ ታዋቂ የንግድ ማዕከላትና ሱቆች ሙሉ በሙሉ ተዘግተዋል። ማንኛውም ዜጋ ቅሬታውን የመግለጽ መብት አለው። ነገር ግን ይህ መብት በምንም መልኩ የሌሎችን ንብረት ለማውደም፣ ለመዝረፍ ወይም በሰላማዊ ሰዎች ላይ ጥቃት ለማድረስ ሽፋን ሊሆን አይችልም ሲሉ ፕሬዝዳንት ሲሪል ራማፎሳ ተናግረዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ለአገሪቱ ዜጎች በተደጋጋሚ ባስተላለፉት መልእክት ሰልፈኞቹ ሰላማዊና ህጋዊ በሆነ መንገድ ብቻ እንዲንቀሳቀሱ አሳስበዋል። ህግ የሚጥስና የውጭ አገር ዜጎች ንብረት የሚያናውጽ ማንኛውም አካል ላይ መንግስት ጥብቅ እርምጃ እንደሚወስድም አስጠንቅቀዋል። የተቃውሞ አስተባባሪዎቹ ሰልፉ ህገወጥ ስደተኞችንና የወንጀል መስፋፋትን ለመቃወም ያለመ ነው ቢሉም የሰብአዊ መብት ተሟጋቾች ግን ይህ አይነቱ ይፋዊ ያልሆነ ቀነ ገደብ ንቅናቄ ቀደም ሲል በደቡብ አፍሪካ በተደጋጋሚ ይታይ የነበረውንና የሰዎችን ህይወት የሚቀጥፈውን የውጭ ዜጎች ጥላቻ ጥቃት ሊቀሰቅስ ይችላል በሚል ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓት የጸጥታ ኃይሎች ተጨማሪ ሁከት እንዳይቀሰቀስ ከፍተኛ ጥንቃቄ እያደረጉ ሲሆን ሁኔታዎችን በቅርበት እየተከታተሉ ይገኛሉ። በስደተኝነት ውጡ እየተባሉ ካሉትና ንብረታቸው እየወደመ ከሚገኘው የውጭ ዜጎች መካከል ኢትዮጵያውያኑ በርካታ ቁጥር እንዳላቸው ተጠቆመዋል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉልን አሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።